መሬት ላይ ሱ27 ኤር ብሬኩን ዘርግቶ ላንዲንግ ኮንፊግሬሽን እየተሰናበታችሁ ነው። ይቀጥለው ለማረፍ ይመጣል ማለት ነው። ሁለት ኤሊት ፓይሎቶቻችን በሌተና ኮሎኔል ማዕረግ የሚገኙ ነው ያሳዩን። በጣም እናመሰግናቸዋለን። ካረፉ በኋላ መሬት ላይ የሚያሳዩን ትርኢት ስላለ እንከታተላለን። Su-27 coming for landing. Ladies and gentlemen, there are also some kind of activities on the ground, and we can't expect you to follow the screens in front of us. Dominating the air domain. Black line. እንዴት አደራችሁ? እንዴት ዋላችሁ? ዛሬ እንኳን እንግዲህ ያው ሰበር ትንሽ ሰበር ማለት ስብርብር ነው የሚባለው ዛሬ እንግዲህ ዛሬ የባላችን ቀን ነው፣ የድግሳችን ቀን ነው። ዛሬ የምንከበርበት ቀን የምንጀግንበት ቀን ስለሆነ ብዙም ነገር የለም። እንግዲህ ሁላችሁም አድዋ ነው የምንገናኘው። አድዋ ዛሬ ታሪካዊ ቀን ይጻፋል፣ ይመዘገባል። ሁሉም ወደዛ ነው የሚወጣው። እንግዲህ ይሄንን ካልኩኝ ዛሬ ትንሽ መጀመሪያ ወደ ማውራት ነገር ብቻ ልምጣና ዛሬ ትላንትና ማታ ትልቅ ኦፕሬሽን ነበር። የደህንነት ኃይሎች ከጸጥታ ኃይሎች ጋር ኦፕሬሽን ስራ ይሰሩ ነበረ። ትላንትና ምሽቱን እንግዲህ ከፍተኛ የሆኑ የሻዕቢያና የህወሓት እንዲሁም ደግሞ የአማጽያን እንትኖች በብዛት ሰርገው መግባታቸው መረጃ የደረሰው የደህንነቱ አካል ከጸጥታ ኃይሉ ጋር ተባብረው ሌሊቱን ሙሉ ከፍተኛ ኦፕሬሽን በአንዳንድ ቦታ ላይ ሲደረግ ነበረ። በአብዛኛዎቹ ተለቅመዋል። የሚፈልጉት ደግሞ አንዳንድ ይጠፋሉ። እንግዲህ እንደነገርኳችሁ ነው። በየትኛውም አጋጣሚ ላይ ጥፋት እናጠፋለን፣ መስጊድ እናቃጥላለን፣ ቤተክርስቲያን እናቃጥላለን፣ ጸጥታ እነሳለን የሚሉ ኃይሎች በጣም በተለያየ ጊዜ አንዳንድ ነገር ልትሰሙ ትችላላችሁ። ያንን ለመቆጣጠር መንግስት መሬት ወርዶ ከፍተኛ ስራ እየሰራ ነው ያለው። በዚህም የተሳካ ስኬት ትላንትና ከ70 በላይ የሚሆኑ ታጣቂዎችና ለጥቃት ወደ ከተማ የገቡ ሰዎች ተይዘዋል። ብዛት ያላቸው ሰዎች ደግሞ ጠፍተዋል። የት እንደጠፉ አይታወቅም። ዞሮ ዞሮ ከመንግስት እይታ ውጭ አይሆኑም። ትራክ እየተደረጉ ነው ያሉት። አሁን ያሉ የተባሉበት ቦታ አዋሽና መተሐራ እንደሆነ እየተነገረ ነው ያለው። በብዛኛዎቹ ደግሞ ወደ ድሬዳዋ ሄደዋል እየተባለ ነው። እዛም አካባቢ ላይ እንግዲህ መንግስት በራሱ በኩል የስራ የሚሰራ እኛ ይህን አይመለከተንም። ዋናው ትልቁ ነገር መያዝና መለቀማቸው ነው። አሁንም የምታስቡ ካላችሁ ከድርጊታችሁ ተቆጠቡ ነው የምንለው። ከድርጊታችሁ ተቆጠቡ ነው የምንለው። ምንድን ነው አይሰማም እንዴ? ድምጼ ይሰማል? እባክህ ድምጽ ይላል። ድምጽ ይጥፋ። ድምጽ ወደ ስፒከር ተጋር ይሄ ስፒከር አርዚ ያለ እንደ ያለው ይሄ እኮ ስፒከሩ እዚህ ጋር እሱን አስቀምጬ እኮ ነው የምናገረው። አውቆ ነው አለ። ይሰማል አይደል? ድምጼ ይሰማል በሉኝ። ማን ነው እሱ? ክሪስቶፈር ምንድን ነው? ክሪስቶፈር ይሰማል ድምጼ በደምብ አለ። ኦኬ ነው አለ። እስኪ ጻፉ ይሰማል በሉ። ኦኬ አየህ፣ እዚህ አውቆ ነው እሱ ነው አንዱ የሚፈልገው እሱ ነው። ለዚህ ነው ማለት ነው። ቅንቅና ቁጭ ላዳምጥ። እሺ እንግዲህ በዚህ መልኩ ላይ እንግዲህ ከተቻለ ከነ ምስላቸው ከነ አንዳንድ ምስል ኦፕሬሽኖች ከሰጡ ከነ ኦፕሬሽኑ ልናሳይ እንሞክራለን። ለደህንነት ሲባል ደግሞ መንግስት ደግሞ ካልሰጠንም ያው ሀሳቡን ከወሰዳችሁት በቂ ነው። አንዳንድ ቦታዎች ላይ አንዳንድ ነዋሪዎች ላይ ድንገተኛ የሆነ አሰሳ ሊጀመር ይችላል። መኪናም ላይ ሊሆን ይችላል፣ ቤትም ውስጥ ሊሆን ይችላል፣ አካባቢ ሊሰስ ይችላል። የዚህ አይነት ነገር ሲሆን ብዙዎቻችሁ የመደናቀጥ ስሜት ነበራቸው። አሁን አንድ ቦታውን መጥቀስ የማልፈልግበት ቦታ ለኦፕሬሽን የገቡ ሰዎች ሲመጡ መደናገጥ ነበር። መደናገጥ አይደለም። መንግስት በጂፒኤስ ተከታትሎ መያዝ የሚገባውን ሰው ለመያዝ ሲፈልግ ቤታቸውን ሊያንኳኳ ይችላል። እንኳን አካባቢና መንደር ይቅርና ሀገር መዳን ስላለባት ነው። አንድ መንደር ላይ ቦምብ ቢፈነዳ ፈነዳ የሚል ወሬ እንዳይደረግ የግድ ነው። መንግስት የሚሰራውን ስራ ይሰራል። የዚህ አይነት ነገር ሲገጥማችሁ ብዙ ጊዜዎቻችሁ እየተደናገጣችሁ ናችሁ። ትናንትም ደውላችሁልኝ ነበር ከሆነ ቦታ ላይ ለኦፕሬሽን የመጡት ሰዎች ኧረ ዴቭ እንደዚህ ስትሉ ነገርኳችሁና አረጋጓችሁ። ስለዚህ አሁን ሰሞኑን የለቀማና የአሰሳ ጊዜ ስለሆነ ኦፕሬሽኖች በተለያየ ቦታ ላይ ድንገት ትሰማላችሁ። ስለዚህ ያኔ እንዳትበርግጉ ነው። ደንግጦ ነው። እሺ ይሄ ነው እንግዲህ። ይሄንን በዚህ መልኩ ላይ ከፍንጭ ሲለቀሙ አደሩ እነማን ናቸው ስንት ተለቀሙ የሚለው ዝርዝሩን እመጣበታለሁኝ። ለማንኛውም ግን ያው ከመንግስት
እይታ ውጭ እንደማታመልጡ በተለይ ሻዕቢያዎች በጣም ገብታችኋል። ንጹሐን ኤርትራውያኖችን እንዳታስጠቁን ምፈራው። ስለዚህ ከድርጊታችሁ ተቆጠቡ። ይዛችሁ የገባችሁትን መሳሪያም ተቀጣጣይ ቦምብም ምንም አስረክቡ። እየነገርኳችሁ ነው ያለሁት። አታመልጡም። በቃ በፍጹም ስለማታመልጡ ነው። ይሄ ለእናንተ ነው የምሰጣችሁ መልዕክት። ኦኬ የልቡን ስትነግሩ ደንግጡ ነው። ይሄ ነው ያለው። እሺ ሌላ በስተመጨረሻ አልሲሲ አስታርቁኝ የሚል ጥያቄ ወደ ኢትዮጵያ አቀረበ ነው የሚባለው። ምንድን ነው? እኔ በጣም ይገርም። እነዚህ ግብጾች የሚባሉ ሰዎች አበድብዶች ናቸው። የምን አይነት አስታርቁኝ? እኛ ከፍያ ልንጠይቀ ነው። በመጀመሪያ ደረጃ ከዚህ በኋላ ይህን ህዳሴ ግድብ ኢትዮጵያ ብቻዋን የምትጠብቅበት ምክንያት የለም። ለጥበቃ ብዙ ወጪዎች ያስፈልጋሉ። የጥበቃ ወጪ አለ፣ የመሳሪያ ወጪ አለ፣ የተለያየ ነገር። ስለዚህ ግድቡን ከቻላችሁ አብራችሁ ትጠብቃላችሁ፣ ካልቻላችሁ ደግሞ እኛ ለምንጠብቅበት ባጀት ትመደባላችሁ። ይሄ ግልጽ ነው። ምክንያቱም ግድቡ ከዚህ በኋላ የሚጎዳው ድሮም ነግራችኋለሁ፣ ኢትዮጵያን ሳይሆን የሚጎዳው ማንን ነው? ግብፅን ነው ብያችኋለሁ። ስለዚህ ሱዳንም ልታስጠብቅ ግድ ይላል። የጥበቃ ክፍያ ገንዘብ ትመድባለች፣ ግብፅም ትመድባላችሁ፣ ባጀት የምትመድቡት። ምክንያቱም አስጊው ለእናንተ ነው። ህዳሴ ግድቡ አንድ ነገር ከሆነ የሱዳንን ግድብ አፍርሶ ሱዳንን ጠቅልሎ አስዋን ግድብ ገዶ አስዋን ግድብን ይዞ የግብፅን ህዝብ ሜዲትራኒያን ሐይቅ ውስጥ ይከታቸዋል። ግብፅ የምትባል ሀገር ጠፋለች ብያቸዋለሁ። ደጋግሜ ነው የሰራሁት። ስለዚህ በትክክል ለሚመደበው የጥበቃ ባጀት ግብፅ ገንዘብ ትከፍላለህ፣ ትመድባለህ። እነግርሃለን ስንት እንደሚከፈል። ይሄ ነው። ምን የሚያነጋግረን ነገር አለ? አሁን እርቅ፣ ድምድር፣ ሽማግሌ አስታርቁኝ ምናምን ምንድን ነው የምትለው አንተ? እኔ መንግስት በምን እንደምታዩት አላውቅም። ይሄ ሰውዬ አብዷል። አልሲሲ የሚባል ሰውዬ አብዷል። ተንከልክሎ መጨረሻው የሚሰራውን የሚናገረውን ያጣ ይመስለኛል። ማድረግ የሚገባህን አድርጋል። ፋኖ አሰማርታል፣ ጁንታ አሰማርታል፣ ሻዕቢያ አሰማርታል። ያላደረግከው ነገር በኢትዮጵያ ላይ የለም። ፔሬድ። አሁን አለቀ፣ ተፋታል። ግድባችንን ጨረስን። ስለሌሎች ግድቦች እያስብን ያለ ነው። ሌሎች ግድቦችም እሱም አስግተዋል። 100 ግድቦች ነው የሚገነቡት ብሏል ጠቅላይ ሚኒስትር ዶክተር አብይ። 100 ለምንገድባቸው ግድቦች የአንተን ማማከር አያስፈልገንም፣ ራሳችንን የምንሰራው። አንተ ምናልባት ውሃ ካጣ ውሃ ከጎደለብህ ደውልና ጠይቀን እንሰጣለን። በቦቴም ቢሆን ልክልሃለን። በቻርተር ዝም ብለህ በየመንደሩ የተሽከረከር እስከ ኢትዮጵያ ጋር ሰላም ፈልጋለሁ አስታርቁኝ። በዛ ደግሞ በትራምፕ በኩል ትሄድና እንትኔ ግድቤ ወሰደችብኝ ኢትዮጵያ የማትለው አቁም። በቃ ከዚህ በኋላ በአንተ ጉዳይ ላይ የመጣ ሽምግልናም አንቀበልም። ከአሁን በአንተ ደብዳቤ ይደርሳል። በደብዳቤው መሰረት ህጉን አክብረህ ባጀት ትመድባለህ። ግድቡ ይጠበቅልሃል። እኛ ችግኝ እንተክላለን፣ ቢሊየንስ ችግኞች ይተክላል። የችግኙ ዓላማ የዝናብ ጋር የሚገናኝ ነገር እንዳለው ታውቃለህ። አንድ ችግኝ አልተከልክም። እኛ በምንለፋው አንተ ውሃ ጠጣለህ ቁጭ ብለህ። እሱንም ጠጣ ባልንህ እንደገና አፍን ትከፍታለህ እየወጣ በየሚዲያው። ትናንት ስትናገር ሰምቻለሁ። ታሪካዊ ወዳጅ ነን፣ ታሪካዊ እንትናለን፣ እንደዚህ ነን እኛ ኢትዮጵያና ኢትዮጵያ። ማን ነው ኢትዮጵያ? በጦርነት እያመስከል ልትኖር የምትፈልግ ሰው አንተ። እኛን እያባላህ አንተ መበልጸግ የምትፈልግ ሀገር ነው ግብፅ ማለት። ከድሮም ጀምሮ ታሪካዊ ጠላት ነች ግብፅ ለኢትዮጵያ። ስለዚህ ድሮ ታሪክ አለን፣ የድሮ ወዳጅነት አለ የሚለውን ቋንቋውን አቅምና የምንልን ብቻ ትእዛዝ ተጠባበቅ እና በጣም ተናድጄ ነው እኔ እንትን አስታራቂ እንትን ብላ ምናምን። አንድ በዚህ ጉዳይ ላይ የሚገባ አስታራቂ እንዳይገባ። አንድ ህግ ብቻ ነው የሚከበረው በአባይ ጉዳይ ላይ። በቃ ህግ ይከበራል፣ አለቀ በቃ። እዛ ጋር ላይ ቆማል ጨዋታው። ምን አይነት ያሳብዱናል ባካችሁ! በየሰጡ አጀንዳ እየሰጡ አሁን ደግሞ ምንድን ነው ያለው? አስታራቂ የሚያስታርቀን የሚያግባባን ፈልጉልኝ ትላለች አሉ እና ቱሽቱሽ መጅኑን አንተ ወይ ክፍያን ተዘጋጅ፣ ይደርሳል። አሁን ምን ያክል ኢንቮይስ ይደርሳል። አሁን ይህን ያክል ክፍያ አስገባ፣ ከና አካውንት ነበር ይደርሳል። በዛ አካውንት ነበር ገንዘብ ታስገባለህ እንዴ? አሳብደኝ እኮ የሰውዬ ደግሞ የእሱ ሚዲያ ነው የሚልኩልኝ፣ ደግሞ እየቆረጡ የሚልኩልኝ። ይልቁን አሁን የአይቀሬው የግብፅና የሻዕቢያ ጦርነት አሁን ይጀምራል። ኦፍኮርስ በዚህ ላይ እኛ አንገባም፣ ጣልቃ ያስገባንም። ግን ከፍተኛ ቢሊዮን ዶላር ግብፅ በኢሳያስ አፈወርቁ ተበልተዋል። እሱን እናውቃለን እኛ። እንደ ምስክር ልታቀርበን ትችላለህ። አዎ በልተዋል፣ በደንብ አድርጎ በልተዋል። እሱን ተነጋገሩ። ስትሰጠው የምናውቀው ነገር የለም። ስትነጋገሩ ግን እንደተበላ እናውቃለን። በተበላው ገንዘብ ሸኔን አቋቋምክ፣ በሸኔ መሳሪያ ሰጠህ፣ አገር አስፈርሳለሁ አልክ፣ ሞከርክ፣ አልተሳካለም። ሸኔ
ፋኖ መጣ፣ በጁንታ መጣ፣ በጀዊሳ በምንም መጣ አልተሳካልህም። እሱ እንዳለ ይቀበጥ። እሱ ከኛ ጋር የሚገናኝ ነገር የለውም። አሁን ገንዘብን የጠየቀው የሻዕቢያ መንግስት ነው። የለውም ኪታ መጥቶ ይስጥ። ለራሱ ህዝቡ የሚያበላው ገንዘብ የለውም፣ ዳቦ የለውም። ህዝቡ ሁሉ በስደት ወደዚህ እየላከ ነው ያለው። ኤርትራ ውስጥ መኖር አቅቶት ኤርትራዊ የተሰደደ ኡጋንዳ እየገባ ነው ያለው። በአብዛኛው ወደ ኢትዮጵያ እየገባ ኪታ መጥቶ ነው የሚሰጥ። ጠይቅ ከሰጠ ደግሞ እዛው ተነጋገሩ። እኛ ከኛ ጋር የሚገናኝ ነገር ስለሌለ እዚህም ላይ አሁን ወደ አይቀሬ ጦርነት መግባታቸው አይቀሩም። ማን ብትገቡ ከዚህኛውም ወገን አንቆሙም፣ ከዛኛውም ወገን አንቆሙም። እዛው ያነድዳችሁትን እሳት ራሳችሁ ትሞቁታላችሁ። ይሄን አስረግጬ ልንገርህ። ይሄንም አሁን መንገድ ስላለብኝ ነው። አይቀሬ ነው ጦርነቱ። የግብፅና የኤርትራ ጦርነት ጉዳይ አይቀሬ ነው። በፈለገው ሂሳብ ልትሄዱ ትችላላችሁ። ይሄ ነው። ሌላ እንግዲህ ጠቅላይ ሚኒስትር ስንፍናችንን ትላንት አሳየ። ኢሳያስ አፈወርቂ ሰነፍ ብሎ ያለውን ስንፍና ትላንት አሳየው። አየር ኃይሉ ከላይ ወርታች ሲምዘገዘግበት ጊዜ ስንፍና ይሄ እንደሆነ አሳይ ነው። ሰነፍ የሚለው ትርጉም በኤርትራ ቋንቋ እንዴት እንደሆነ ትላንት ደብረ ዘይት ላይ አሳይቶናል። በዚህ ነው እንግዲህ ኢሳያስ አፈወርቂ አሁን በረገገ። ሰነፍ ለማኝ ምንድን ያልከው? 5 ነው 4 ስድቦች ምን አልክ ትላንትና? ይሱ ጭሱ ምን አላችሁ ኤርትራውያኖች? ስንፍና ማለት ይሄ ነው። የራሻ አሚጎች ናቸው ይመጡታሉ። ራሻዎች ናቸው አሉ። ራሻ ላይ አረብ ያላችሁታሉ። እነሱ ናቸው ይመጡታሉ። ገና ነው፣ ገና ታብዳለህ። ገና ናት ላይ ደግሞ አሁን ሁለተኛው ትርኢት አስመራ ላይ ነው የምናሳየው። ሁለተኛው የአየር ኃይል ትርኢት አስመራ ከተማ ላይ ይካሄዳል። ኢትዮጵያ ነች የምታካሄደው። እሱንም እየነገርኩ ነው ያሉት። ስለዚህ አፋችሁን ብዝጉ ደስ ይለኛል። አንዳንዴ ታናዱኛላችሁ። ወይ ፎከስ ለጠላት እየቀጠቀጠ አሳየን። በአንድ ሰዓት ገብተን ሀገር ማፍረስ ውሎና አዳራችን ላይ አየር ላይ ማድረግ እንችላለን። አየር ላይ እዛው ውለን እዛው አድረን ሁሉ መምጣት የምንችልበትን ቴክኖሎጂ ነው ትናንት ያሳየን። ደብረ ዘይት ላይ መጥቶት በሮ ተነስቶ የሚያርፍ አይደለም እኮ እዛው አየር ላይ ያንዣበበ ታርጌት ጠላቱን ከታች ወርታች እያየ መምታት የሚችል ኃይል እንዳለን አሳይተናል። ምንድን ብትፈልጋለህ ከዚህ ላይ? ሰነፍ ያልከው ይህንን ነው። ነይ ስንፍና ቋንቋው አለቀለት። ይሄ ነው። ከዚህ በኋላ አትችለውም ብዬ ስለ በዚህ ነው አትችለውም። ሰውየው ንስር ነው። ንስር አሞራ ታውቃለህ? ንስር ነው ሰውየው። ከላይ ወደታች ነው የሚያየ። ስለዚህ አበቃ። ከዚህ ሰውዬ ጋር እልህ ውስጥ የገባችሁ ሰዎች አቁሙ ብያችኋለሁ። አቁሙ። የፋኖ እንኳን ጀዊሳው እንኳን አቤ ባለማሲንቆ ወጥቶ በቃል ፋኖ የተባለው ታጣቂ አሳ ያረባ ይብላል። በቃ በምንም በዚህ በኩል አማራት ነፃ አይወጣም ማለት ራሳቸው ፋኖቹ ተበታትነዋል። ታውቃላችኋል። 6 ተከፈሉ። እዚህ ጋር ተዋህድ ይላሉ፣ እዛ 6 ተከፍሏል። ባለማሲንቆ እንግዲህ ዋናው የፋኖ አንጋጅ እንኳን ምን አለ? በቃ ይሄ ኃይል መጥቶም አማራን ነፃ አይወጣም፣ ለሀገርም አይጠቅምም፣ ለዝም አይጠቅምም። ያለው ምርጫ ምንድን ነው? እዛ አሳም እያሳረገም ምን እያደረገ ይብላ እንጂ የአማራ ትግል አከተመ ብሎ ራሳቸው የተናገሩት እናዳምጡ። ራሳቸው የሚናገሩት አሁን ባለማሲንቆ ራሱ የተናገረው ይሄንን ነው። እናዳምጠው። ማለት ምንድን ነው ባለማሲንቆ ያልኩት? ንገራቸው። ትወድቃለህ እንጂ አታሸንፍም። በእንዲህ አይነት የሚመሩት ትግል ባለማሲንቆ እነዚህ የሚመሩት ትግል የትም አይደርስም። የትም ነው የማይደርሰው አለ። በቃ የትም። ይኸው እንግዲህ እሱ የሚለው ምንድን ነው? እነዚህ በእነዚህ የሚመራ ትግል ሁሉም የትም አይደርስም። ፔሬድ በቃ አለቀ። እንግዲህ ዋናው በዲሲ ላይ በአሜሪካን ሀገር የፋኖ የሚባል የጀዊሳው ኃይል አስተባባሪ ነው፣ ገንዘብ ሰብሳቢም ነው፣ አንቂም ነው፣ አደራጅ ነው። እሱ እንኳን የተናገሩ አዳምጡ። የትም አይደርስም አለ። በቃ አለቀ። በቃ ያው አዳምጡ። እነዚህ የሚመሩት ትግል ኢንክሉዲንግ ማይሰልፍ አለ። እነዚህ የሚቀባጥሩት አሁን በእነዚህ ልክ የት ሊደረስ? they will never be successful. there is no way. you have no place whatsoever. ትወድቃለህ እንጂ አታሸንፍም በእንዲህ አይነት ነገር በምንም መመዘኛ። አይ ፕሪፈር ሌላ ስራ የአሳ ማጥመድ ምናምን ቃጫ ገመድ ሰርቶ ምናምን የሆነ ነገር ቤንዝሬ ባለው ዘንቢል ምናምን ሰርቶ መሸጥና በጣም ጥሩ ስራ አለ። ከምር ስራ አይሆንም። ይሄ በፍጹም ስራ አይሆንም። በዚህ የሚገኝ አንዳችም ነገር የለም። አዎ እኔ መስማማለሁ በሐሳብ። አሁን እንግዲህ ይሄ ነው። አሁን ምንድነው የጀዊሳው ኃይል አሁን ያስቸገረን ምንድነው? ከእስር ቤት የተፈቱት ናቸው ጫካ ውስጥ ያሉት። ከእስር ቤት ዕድሜ ፍታ የተፈረደበት ሚስቱን በመጥረቢያ ገድሎ የወጣ ይሄ በወንጀለኛ ሲፈለግ የነበረ 50 ዓመት 40 ዓመት እስር ቤት ውስጥ ተከፍቶ እነሱ ኦፍኮርስ መምጣትም አይችሉም። ከእነሱ ጋር ውጊያው ይቀጥላል እስከ መጨረሻው። ሌሎቹ ግን በአብዛኛው እጃቸውን እየሰጡ ወደ ሰላም እየገቡ ነው ያሉት። የለም የውጭ አታጋዮችም እየተባሉ ነው ያሉት። ውጭ ሀገር ያሉት ራሳቸው እየተባሉ ነው ያሉት። ገንዘብ የለም በፍጹም
በቃ አሁን ጎፈንድሜ የለ ገንዘብ የሚሰበስብ የለ ለትግል ብሎ $1 የሚያወጣም ሰው የለ ማንናም እየተባሉ ነው። የፋኖዋ ያቺ ማነች ቅዳሜ ገበያ እንኳን ወጣ ምን አለች? በቃ አለች። በቃ አጋግዘርች ገንዘብ ስትዘርፍ ወይዘሮ ሀብታሙን እንዳልነበር ቁም ስሉን አሰጣት። እንዲህ ምን አይነት ካፋቸው ራሱ የሚወጣው ትላንት አብረን በልተናል እንኳን አይሉ። ትላንት እኛም ብለው እኮ የሞተ ሰው አለ እንኳን አይሉ። በቃ ካፋቸው በቃ እንዳልነበረ ሆኖ ያ ሁሉ አማራ ጠረጴዛ እየደበደበ በአማራ ትግል የተሳተፈ በሙሉ ውጭ ሀገር ያለ ዲያስፖራ አበደ። እኛ በየዋህነት ደሞዛችን መቀነታችን ፈተን ወርቃችን ሸጠን ለዚህ ነው ወይ ያለ ያበደ ነው ያለው። እነሱ የሚናገሩት ደግሞ በጣም ልዩ ነው። አዳምጡት። በሚሊዮን የሚቆጠር ገንዘብ በሶስት አካውንት እኮ በሶስት በአራት አካውንት እየሰበሰባችሁ ገንዘብ በልታችሁ አማራውን ሀብታሙ ነው የምትለው። ይሄን ተስላ መኪና እየገዛችሁ እያለች ነው ያለችው። ጉዳቸውን አወጣችሁ። እነሱም የእሷን ጉዳ አውጥተዋል። የአማራው ትግል እርስ በርስ ተባልተዋለቁ መሬት ላይ ብዬምላችሁ ሄድን ነው። እዚህ ተቡት እዚህ የገቡ ነው ያሉት በሙሉ። እንደውም ስፔሻል አይሮፕላን ተዘጋጅቶላቸው ከተማ ጎብኙ ተብለው ዛሬ አዲስ አበባ ናቸው። ነገ መተሐራ የምድር ገነት ይሄዳሉ፣ ወንጪ ይሄዳሉ፣ አገር ሙሉ ሪዞርት ይጎበኛሉ፣ እድገት ይጎበኛሉ። ጦርነት ከሌለ ሀገር ምን ያክል ማደግ እንዳለባትና ተጸጽተው ላሳለፍነው ጊዜ ይቅርታ እያሉ ነው ያሉት። የገቡት ማስረሻ ሰጠ የገቡ ነው ያሉት። እነ ፋንታውን የሚናገሩትን አዳምጡ። ከተማ ውስጥ ይሄ ነው። እሷ የምትናገሩን አዳምጡ። ይኸው በስንት አካውንት ሙሉ ገንዘብ እየዘረፋችሁ አለችው። በሶስት አካውንት እኮ ስታስገባ እኮ በመረጃ ሞል ፍርድ ቤት እኮ የቆምክ እኮ ሰው ይናት ወራዳ የፍርድ ቤት ፍርድህ ሲመጣልህ አብረን ነው ምንስቅ ቁመናቶሻ የኢትዮ 360 ገንዘብ ሲሰበሰብ አንድ ኦፊሻል የኢትዮ 360 አካውንት ውስጥ ያስገባ ነበረ። በሁለት የግል አካውንቱ የኢትዮ 360 ገንዘብ ያስገባ ነበር። ሀብታሙ እያለው ጋይስ እመቤቴ ልንገራቸው ከዶክተር አምሳሉ ጋር ሆኖ ዛሬ ቴስላ ገዝቶ በሚሊዮን የሚቆጠር ገንዘብ ዘርፎ ዛሬ እንዲህ ጡት ያወጣበት ገንዘብ የአማራ ደም ነው። ለመሆኑ አንተ ብትጠየቅ አሜሪካን ሀገር ከገባህ አንድ ቀን ስራ ሰርተህ ታውቃለህ? እንደ ሀብታሙ እያለ አንድ ቀን ስራ ሰርተህ ታውቃለህ? ያን ሌባ ልጅ እየተሰደቡ እየተንቋሸሹ አንገታቸውን ደፍተው ዘይትና ማንዴና ያለኝ ለአማራ ሕዝብ ዋጋ የከፈሉ ወንድምና እህቶችን ጋዜጠኛ መዓዛንና ጋዜጠኛ ከርሳ በመዓዛ መሐመድ ጀግና ለመባል አይደለም እንዴ? እሷ የተመረጠችበት ቦታ ሄደህ እዛ ስታፈነድድ የነበርኩ አንተ አልነበርክ? እንዲ አትፈንድድ ማለት በስመ አብ አንድ ፍረትነት ምን እንደቀረበት ዛሬ ሁላችሁ ማነው ሀብታሙ እያሉ ባይገርማችሁ ሚስቱ በካቸው ብላ አስወጥቶ ሚስቱ አባራ ጓደኛው የኛ ልጅ ነው ስሙ በጠቅሰላችሁ ትደነግጣላችሁ። ለሞራሉ ለልጁ ለሞራሉ ስል እና ለሚስቱ ሞራል ስል በቃ ልተውላችሁ። ጓደኛው ቤት ገብቶ ሚስቱንም ቤቱን ተካፍሎ እየኖሩ ያለ ከቤቱ ወጥቶ ይሄ ሰላም ኢትዮ ፎረም ይሄ ውሻ ማለት ነው። ይሄ ውሻ ሀብታሙ እያለ በምን ሞራልህ ነው አንተ ተስፋ ወልደ ስላሴ መዓዛ መሐመድ ልትሰድብ የምትችሉ? ምን አቅም ኖራለህ? ልቅስቅስ እስክንድር ነጋ ይህንን ሁሉ ሚስቴክ እንዲሰራ አንተ ከጎኑ ሆነ አንተ የሽማግሌ ዶክተር ማን የሚባል ሰውዬና አንተ አብራችሁ ቁጭ ብላችሁ የአማራን ሕዝብ ኪስ አውልቃችሁ ዛሬ ማለት ነው ዛሬ እንደገና በድጋሚ እስክንድር የውጭ ጉዳይ ይሆናል ብለህ አስበህ በዛ አጋጣሚ እኔ ሚዲያ ይዤ በቃ ለአዲሱ ድርጅት ገንዘብ ሰብስቤ እሳካለሁ ብለህ አስበህ ስላልተሳካልህ እኮ ነው ዛሬ ተከርብለህ እስክንድርን የተቸን ሰው ወተህ ኪሎ ቀነስና ጀግና ናት አጋስስ ኪሎ መቀነስ የሚቻለው ከምታግበሰብሱት ከሆዳችሁ ቀንሳቸው። እንዴት ነህ ጥሌ? ደህና ነህ? የጠፋ ሰው ከምታግበሰብሱት ከሆዳችሁ ቀንሳችሁ ስፖርት ሰርታችሁ ያ ማለት ፖቴንሻል ይፈልጋል። ፖቴንሻል አቅም ይፈልጋል። አንድ ሴት እንደማያዛት ባደረገችው ለብዙ ኢትዮጵያውያን ለብዙ አበሻ ሴቶች ምስክር የምትሆን ወይ ደግሞ አርያ የምትሆን ይችላል። ስንትሽ ተዘብስበሽ ቂጥሽ እዛ ሆነሽ እዛ ማዶ ሆኖ ስፖርት ወተሽ መስራት አቅቶሽ ጤናሽን ስታችን እሷ መታ
የአማራን ትግል አጠልፍም ሚሊዮን ዶላር በአማራ ህዝብ አትሸቅልም ነው ምልክ አለ ምድር ቃል ሰማይ አትሸቅልም ያ ስለቀረበ በእስክንድር አማካኝነት ዛሬ የሆነ የውጭ ምናምንቴ ሁኜ ዘርፋለሁ ብለ የዘረፉ ቴስላ ደግሞ ይሄንን አለች ብላችሁ ለጥፉ መኪና ገዝተህ እኮ ስንት ሚሊዮን ብር ዘርፈህ አምሳሉ ከሚባል ሰውዬ ጋር ዛሬ የግል ኑሯችሁን እየኖራችሁ ያላችሁ ከየት አባክ አምጥተህ ያንን መኪና ትገዛለህ? ከየት አባክ አምጥተህ? እሺ እንግዲህ የአማራ ትግል መጨረሻው ይሄ ነው። ገና ያው ብራችሁን ተላቢ ዲያስፖራዎች ገንዘባችሁን ስትጨፈጨፉ የነበራችሁ ተው ስላችሁ አልሰማ ብላችሁ የመጨረሻችሁ ይሄ ነው። ለእናንተ ነው ይሄ ለእናንተ በአማራው ስም ስትጨበረበሩ የነበራችሁ የአማራው ትግል መጨረሻ ይሄ ነው። ይሄ እሷን የሚሰማ ነው። የሱን ደግሞ ብንሰማው ደግሞ እሱም ደግሞ እንደዚህ በሙሉ በዚህ መልኩ እየተባሉ ነው ያሉት። ቋንቋቸው የቁራ ቋንቋ ይሆናል ብለን የተሰመርንባት ይች ነች። እርስ በርሳቸው የቁራ ቋንቋውን ይባላሉ ያለው ይሄ ነው። አንድ ሊሆን አይችልም ብለን ያለው ይሄ ነው። ይሄ ፋኖ አንድነት ይሄ አሁን የተመሰረተው አስር ደረጃ ራሱ ወጥቶ የሚናገረው ይሄ አሁን የተመሰረተው የፋኖ አንድነት አማራውን ለማስጨረስ ከሻቢያና ከህወሓት ጋር የተቀናበረ ቅንብር ነው ብለው ራሳቸው አንደበታቸው መናገር ጀምረው አሁን እኛ አንናገርም። የእነሱን ንግግር ብቻ ነው የምናመጣው። ራሱ የተናገሩ አዳምጡ። ትናንትና ፋኖ ሲል የነበረ ሰውዬ አለቀ። የሚታገሩት ለአማራ ሳይሆን ለጌታቸው ለኢሳያስ አፈወርቅ ነው ይላል። ይኸው ይሄ አሁን የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ለአንተ የሚሰራ አይደለም። ይሄ ፋኖ አንድነት ጸረ አማራ ነው። ሻቢያ ላይ እንዳይዘምት ያንን መጠበቅ ነው የሱ ስራ። ፎርጌት አማራ። እንዲህ አይነት አሸዋፊ ግሩፕ ነው የአማራ ፋኖ ብሔራዊ ንቅናቄ ሆኖ የመጣው። እናተ ጀነራል ተፈራ ማሞ የወሎ ሰው ነው እንደሰማሁት ከሆነ። ስለ አማራው ጥቅም ግን ጉዳዩ አይደለም። ዘመነ ካሴ መሪነቱን የፈለገበት ምክንያት ከበስተኋላ ሆነው የሚያዙት አዛዦች ስላሉ ነው። ኢሳያስ አፈወርቅ ነው የትግሬውና የሻቢያው ክፍል ግልጽ ነው። ምክንያቱም ዘመነ ካሴ በመሪነት ላይ ካልተቀመጠ ወደ አንድ የሚመጣውን ፋኖን ቱ ዜር አድቫንቴጅ ሊጠቀሙበት አይችሉም። ስለዚህ ነው በተደጋጋሚ ዘመነ ካሴ መሪ ስላልተባለ በመሪነት ሊደርሺፕ ላይ ስላልተቀመጠ ከዚህ በፊት የነበሩትን አንድነቶች ሳቦታጅ እያደረገ ሲያፈርሳቸው የነበረው እሱና አስረስ ማረዳም because they need the leadership position ምክንያቱም ከበስተኋላቸው የገዟቸው ጌቶች አሏቸው። አዎ እኔ ይሄ ስናገር ነበር ከብዙ ሰዎች ጋር እጣላ የነበረው በሚዲያ ላይ ያለውኝ አንዳንድ የሚያዘጉብኝ የነበረው ይሄንን ነበር። የፋኖ ትግል የሻቢያ ትግል ነው። የፋኖ ትግል የህወሓት ትግል ነው። ህወሓት ተናግሮ ነው ጦርነቱን አማራ ክልል ያስገባው። ከአማራ ጋር ያለኝን ሂሳብ አወራርዳለሁ ብሎ ነው ያስገባው። የኢትዮጵያ አየር መንገድ የመጀመሪያ በራ ሲጀምር ታስታውሱ ከሆነ አርሚ 50 አርሚ 40 አርሚ ምናምን እየተባለ ጎጃም ሲገባ፣ ጎንደር ሲገባ፣ ወሎ ሲገባ፣ ሰሜን ሸዋ ቀድመን ተናግረን ነበር። እንደ አማራ መስለው አማርኛ ቋንቋ ተናጋሪ የአርሚ 50 40 ወታደሮች አማራውን ከበውሃል እያሉ ነበር ስናገር። ማንም አላዳመጠኝም። አሁን ደግሞ ራሳቸው አርበኞቹ ይናገሩ ጀመር። ማስረሻ ሰጥ ይናገር ጀመር። ለፋንታው ይናገሩ ጀመር። የገቡት በሙሉ ሲናገሩ ኖ ለሻቢያማ በምንም ተአምር ወገነን አንጓጋም በሚል አሁን ፖለቲካው ሰው እያወቀ መጣ፣ እየነቃ መጣ። ያልኳችሁ ለዚህ ነው። ይሄ ነው የእጅ አዙር ጦር ፕሮክሲ ዋር ነው የሚካሄድ ያለው። አርሲሲ ለዚህ ነው አሁን በሁሉም አቅጣጫ አላዋጣ ሲለው የፋኖም እንቅስቃሴ እንደተመታ ሲያቅ፣ የሸኔውም እንደተመታ ሲያቅ፣ ጁንታውም እዛው ከትግራይ ውስጥ እንደማይወጣ ትግሉ ሲያቅ ከኢትዮጵያ ጋር እርቅ እፈልጋለሁ ብሎ መጣ። ይሄ ነው ጨዋታው። እዚህ ጋር ቆሞ ይሄ ነው ጨዋታው ያለው እንጂ የነሱ ታሪካቸው የዚህ የጀዊሳው ትግል ከኛ አይደለም። ራሳቸው ቃል በቃል እየወጡ ጉዳቸውን ይዘረከሩታል። ንስሐ እንዲገቡ ነው የምናደርጋቸው። እነሱ ታሳብበት የሚል ምክር የምትሰጥህን ግደሉ የሚል ትዕዛዝ እስከ መስጠት ደረጃ ደርሳለች። አሁን እንግዲህ ወይዘሮ ፋንታሁን ደግሞ ያው ከነ ማዛ ጋር
እርስ በርስ ይባሉ ነው። ይሄ ነው እንግዲህ ተበተነ የምላችሁ እኔ አለ ምክንያት ተበታተኑ። በቃ ዲያስፖራ ያለው ትግል ተበታተነ፣ ፈራረሰ። ከዚህ በኋላ አሁን እኛ የምንሰማው ገበናቸውን ብቻ ነው ጆሮአችን ሰጥተን የምናዳምጠው፣ ሚስጥራቸውን። በተለይ ኮር ዳዊት ለዘመናት የታገለበትና ሲል የነበረውን ነገር የምታዳምጡበት ሰዓት አሁን ነው። አሁን ነው እንግዲህ የኛ ስራ የሚታወቀው ያልነውን አሁን ራሳቸው ከራሳቸው አንደበት ስለምትሰሙት ነው። ይኸው እዚህ አሁን እንዴት አድርጎ እንደሚያዝረታት በአንድ ወቅት ላይ ፋኖ በሚል በጋራ ጥምረት የነበሩ ሰዎች ተበታትነው ዛሬ እንግዲህ ምን ያክል ወርደው ታች ወርደው ካፋቸው የሚመጡት ነገር አዳምጡት ራሳቸው። ግደሉ የሚል ትዕዛዝ እስከ መስጠት ደረጃ ደርሳለች። እርምጃ ውሰዱ፣ እንደዚህ አድርጉ፣ የምን እርምጃ ነው ይወስዱ? አታሳብበት የሚል ምክር የምትሰጥህን ነውረኛ ሂጂ አንቺ ሰይጣን ከዚህ ብለህ አማትበህ ገለል አድርጋት። አትጠቅምህም፣ የእውነት አትጠቅምህም። ምንድነው ለጤና ተስማሚ ነው የሚባለው በሰውነት ውስጥ ያለን የስብ መጠን መቀነስ ነው። ከአንዷ ነውረኛ ላይ የስብ መጠን ሳይሆን የአስተሳሰብ መጠኗን ነው የመጠጡት። ስቧን መጠው ሰውነቷ መቀነሱ ጥሩ ነው ስብ። ከስቡ በላይ ግን በህሊናዋ ውስጥ ያለውን የአስተሳሰብ ደረጃ መጠውት ይመስለኛል። ነውርም እኮ ልክ አለው፣ ክፋትም እኮ ልክ አለው። የሰው ልጅ ከሰውነቱ ስብ እንጂ ከአእምሮ ውስጥ እውቀት እንዴት ያስመጥጣል እኮ ነው ያለው። የሰውነት ስብ መጠጣ ጥሩ ነው አለ። እሱ ትክክል ነው፣ ጥሩ ነው። በሚጠቅም ደረጃ ከሆነ ይጠቅም። እንዴት የሰው ልጅ በየቀኑ እውቀት ይብዛ ሚነስም ያጠራቀመውን መልካም እሳቤ አስመጥጦ ይጨርሳል? አዎ እንግዲህ ይሄ የምታዩት ነገር ገና ነው፣ ገና ብዙ ይወጣል። ይሄ ገና ጅምሩ ነው። በወደፊት በጣም እናመጣዋለን። ማነው ጌቾ? እሺ አንድ ኮሜንት ጽፈልኛል እዚህ ጋር። ሰላም ለኮዳዊት፣ እባክህን ብዙ ነገሮችን ለሀገርህ አሳክታል። አሁን ግን ህዝቦች በአጭበርባሪ ገንዘብ ንብረታቸውን እየተዘረፉ ነው። እሱ ላይ ነው ዘመቻ ያለው። ቀጣዩ ዘመቻ እሱ ነው ያለው። ጠቅላይ ሚኒስትሩ አሁን የሚይዘው የውስጥ ነው። የውጭውን ጨርሰናል። አሁን የውስጡ ደግሞ ቀላል አይደለም፣ በቀላሉ አይጸዳም። የሚለፉ ተቋማቶች ስራቸውን እንዳይታይ ይደረግ ያለው ስራ ቀላል እንዳይመስላችሁ። መንግስትና ህዝብ እንዲጣላ፣ ህዝብ መንግስት ላይ እንዲያኮርፍ፣ እሱ ከባድ ኦፕሬሽን ነው። በጣም ኮኦፕሬሽን የህብረተሰቡን ትብብር ይጠይቃል። እነዚህ ሰዎች ወጣችሁ በፈለገው ሂሳብ ብትሄዱ ይጋለጣሉ፣ አንገታቸውን ይደፋሉ። በየተቋሙ ውስጥ ናቸው ያሉት። አንዱ ትግል እዛ ውስጥ ነው ያለው። አብቹ ተናግሯል። አስታውሱ ከሆነ ባለፈው ምንድን ነው ያለው? እቺ ነገር ላስቀምጣችሁ። እናንተን አግኝቶ ችግሩን ተናግሮ ይሄ የአብቹ የተናገረው ነገር ይሄ ነው። ማን ነው ከእናንተ ጋር ተወያይቶ ችግሩን የሚፈታ ሰው? እኛ በራሳችን ያለብን ብንነግራችሁ እኮ በጣም ጸጥ አለ። የማይወራ ስለሆነ ሚዲያ ላይ አናወራው። ለጠላት ጉልበት እንዳልነው መዓት ጣጣ ነው ያለው። መዓት ግን ጠቅላዩ ተናግሯል። ማን ነው ችግሩን መጥቶ ፈቶ ተደስቶ ከቢሮ የሚወጣበት ዘመን መቼ ነው የሚመጣው? እነማን ናችሁ እናንተ? ከየት የመጣችሁ ናችሁ? ማን መድቧችሁ ነው እዚህ መጣችሁት? ህዝቡን የምታሰቃዩ ተናገሩ። ቃል በቃል አዳምጡት። ይኸው እዚህ ጋር አዳምጡ። ትናንሽ ነገስታት ነው አዲስ አበባ ውስጥ የፈጠርን ያለው በየክፍለ ከተማው በየቢሮ ማይነኩ አይነኬዎች ነው ወይስ ቲም ሆኖ የህዝቡን ችግር ይፈታ ከተማውን አንድ ስቴፕ ወደፊት የሚወስድ ስብስብ ነው? የማይነኩ ሰዎች ናቸው ወይ በተቋም ውስጥ ያሉት? ባለጉዳይ የማይፈሩ ባለጉዳይ የሚያሰቃዩ ናቸው ወይ በየግሩ ውስጥ ያሉት? ከየት የተመጡ ስብስቦች ናቸው እያለ እየተነገረ ያለው? ይሄ መናገሩን አቴ ወደ መሬት ሲወርድ ደግሞ እያንዳንዱን ያንኳኳዋል። እኛም ጋር 1000 ሰነድ አለን፣ 1000 ሰነዶች አሉ። ያኔ እናዘከርከዋለን። ለጊዜው ግን ለምጣዷ ስትል አይጧ ትለፍ ይባላል። ለጊዜው እንጂ ጠቅላዩ ከተናገሩ ማትነኩ ይመስላችሁ ይላችኋል። ወይስ ቲም ሆኖ የህዝቡን ችግር ይፈታ ከተማውን አንድ ስቴፕ ወደፊት የሚወስድ ስብስብ ነው? ገንዘብ የሌለው ሰው እናንተን አግኝቶ ችግሩን ተናግሮ ሊገለገል ይችላል ወይ? በጣም ብዙ የሚያሳዝኑት ታሪኮች ይሰማሉ። አዲስ አበባ ውስጥ ይችላሉ ሰዎች እናንተን ማግኘት አይችሉም።
አይችሉም። ሀብታም እናንተን ለማግኘት አይቸገርም፣ ደውሎ ይጠራቸዋል፣ በግ ያመጣላቸዋል። ድሃ ግን ተሰቃይተዋል፣ አክሰስ የለውም። እዚህ ያለ የካቢኔ አባል ነው ጠያቂ እንካ ምራ አዲስ አበባን የሚያክል ከተማ ሀብታም ሰፊ ህዝብ ያለበት ስራ ተብሎ ጆሮ ቢሰጠው ለሐሜትና ለመቧደን መከራውን የሚበላው ካቢኔ ነው። ይሄ ገብቶን ነው ወይ እየሰራን ያለ ነው? ኮንሲስተንሲ የሚባል ነገር ስታውቃላችሁ ወይ? ለምሳሌ ጽዳት በየወሩ ካል ጠቅላይ ሚኒስትር 2 ቀን ከታየ እሱ ከሌለ ጽዳት ይቀጥላል ወይስ ይቆማል? አለ ጽዳት የሚባል ነገር ሁሌ ልምምድ ነው። ሃውሲንግ ላይ ያለብን ችግር ለሃይ ራይዚንግ ነው የምትሰጡት ወይስ መሬት እየወሰዱ የሚሸጡ ሀብታሞች ነው ሪል ስቴት እያላችሁ ቦታ የምታደሉት? እና የሃውሲንግ ችግር ለመፍታት የባንክ ብድር ምናምን አይፈታውም። ወደፊትም ፕራይቬት ሴክተር ነው ኢንቮልቭ ማድረግ ያለበት። ለዛ ምቹ ነገር እየተፈጠረ ነው ወይ? አዎ ይሄ እንግዲህ ጠቅላይ ሚኒስትሩ ጫፉ እንዴት ተናገሩ ነክቶታል። የእሱ ለየት የሚያደርገው ነገር የጠቅላይ ሚኒስትር ዶክተር አብይ ልዩ አካሄዱ አይንካው ነው። ከነካ ይጨርሰዋል። ዳርዳር እያላቸው ነው ያለው። ዳርዳር እያላቸው ነው ያለው። ይሄ ደግሞ ከባድ ነው። የመንግስት ደሞዝ እየበሉ ከሸኔ ጋር ነው የሚሰሩት። የመንግስት ደሞዝ እየበሉ ከፋኖ ጋር ነው የሚሰሩት። ከወያኔ ጋር የሚሰሩ አሉ። አንተ ወያኔ ከሻዕቢያ ጋር የሚሰሩ አሉ። የመንግስት ብር ደሞዝ ይከፍላቸው። ይሄ ነው ሳያውቁ ቀርቶ አይደለም። ቅድም እንደነገርኳችሁ ነው። ለምጣዷ ስትላይ ጧት ለፍት ብሎ ነው። ጊዜው በደረሰ ሰዓት ላይ ግን ሆዲፍጆ ነው ጨዋታው ቢሆን። ምክንያቱም ዋጋ ከፍለንበታል፣ ደምተንበታል፣ ታግልንበታል። ፈረንጁ ነጩ የምንባል ሰዎች ጠቆረንበታል፣ ተቀደንበታል። ዝም ብለን ያመጣነው ትግል አይደለም ይሄ። ማንም 11ኛው ሰዓት ላይ የምትንበጫረጭበት አሁን የነ ከንቲባ አዳነችን ስቃይ ስታዩ የሌላውን ደግሞ ስታዩ ደግሞ የሚያላግጠውን ስታዩ የሁለት ዓለም ሰዎች ነው። ሴትዮዋ ቤት የላትም ወይ እየተባለች ነው። ሌሊቱ ሙሉ መንገድ ላይ ነው የምትዋት። በዚህ በኩል ወንዙ ተፋሰሱ ምን ሆነ፣ በዚህ በኩል አስፋልቱ ምን ሆነ፣ በዚህ በኩል ቀኑ ሌሊቱ ሙሉ ትከራከራለች ያለች። እንደገና ህዝቡ ታወያየዋለች። ምን ችግር አለ ትላለች። ይህን ሁሉ እያደረገች የእሱ አይነት ጀግኖች አሉ። ትንታግ ደግሞ ከስር ያሉ ሌላውስ ቁጭ ብሎ እንዴት ነው ሌላ መንግስት የሚመጣው? እንዴት ነው ፋኖ ወደ ስልጣን የምናመጣው? እንዴት ነው ሸኔን፣ እንዴት ነው የሻዕቢያን ዓላማ የምናሟላለት? ህዝባዊ ቢተኝነት እንዴት እናመጣለን ብሎ የወር ደሞዝና አበል እየበላ ያለው ቁጭ ሳያዟል። እናቃቸዋለን። የጊዜ ጉዳይ ነው ብያቸዋለሁ። ለምጣዷ ስትል አይጧት ለፍ ብይ ስላልኳቸው። ስለዚህ ወንድሜ ጠየቀውን ጥያቄ በቅርብ መልሱን ጠብቅ። በቅርብ ቀን የተነቃነቀ ጥርስ ይወልቃል ይባላል። የተነቃነቀ ጥርስ ይወልቃል ይባላል። ስለዚህ ተነቃንቋል። ኦልሞስት ጠብቁ፣ መልሱን ብቻ ጠብቁ እናንተ። ይሄንን ለኔ ተውልኝ። ይሄ ኦፕሬሽን ነው። እንዲያውም ይሄን ኦፕሬሽን ለመምራት ነው ራሴ ፍቃዱን እና ከሰጡኝ ራሴ ይገባበታል። በዚህ ጉዳይ ላይ ኮርዳይቲ ወራና ክፍለ ከተማ እንደሞሶብ በአንድ ማዕከል መቼ ነው? በቅርብ ቀን ጠብቁ፣ ሁሉን ጠብቁ፣ ታዩታላችሁ። እናገሩ እንግዲህ ህወሓት ወደ ህወሓት ልመለስ። አሁን የመጨረሻ ይሄን ለዚህ ልትሆነ ወደ ህወሓት ልመለስ። ጊዜ የለኝም። ዛሬ እኮ በዓል አለ ትልቅ 8 ሰዓት ላይ ቅድም ጠይቃችሁናል። እዚህ ጋር የዛሬው እሑድ ፕሮግራም መቼ ብላችሁ 8 ሰዓት ነው። ማርሽ ባንዶች አሉ፣ ጉብጅት አለ። በጣም ትልቅ የደመቀ ስራችሁን ታሪካችሁን የምታዩበት ቀን ዛሬ ነው። ሁላችሁም ጉዞ ወደ አድዋ ብያችኋለሁ፣ ጠርቻችኋለሁ። እንዳትቀሩ። ታሪካዊ ነገር የምታዩበት አገር የምታዩበት ነው። ስፒድ እኮ ከአሜሪካን ሀገር መጥቶ እኮ አይታችኋል። አድዋ ላይ ስፒድ እናንተ እዚህ ተቀምጣችሁ የጨርቆስ ልጅ ሆነ አድዋን አታውቅም። የልደታ ልጅ ሆነ አድዋን አታውቅም። ፒያሳ ተወልደ አድዋን አታውቅም። ና አሁን ላሳይ ነው እኔ ወርዳይት ይሄ ነው። ስለዚህ ይሄን እዚህ ሰፊ ፕሮግራም ምንድን ነው ህወሓቶች ናቸው። አሁን ደግሞ የህወሓት ስብሰባና ዝግ ስብሰባና የህወሓት መግለጫ ነው። አሁን ደግሞ ከአርሲሲ በላይ ደግሞ አሁን እየገረመኝ ያለው
ምንድነው ደግሞ ደብረጽዮን ሊደግመው ነው ጦርነቱ በአንድ ብሏል እኮ ባለፈው እንደዚህ ነው ጥቅምት 24 እንዲህ ብሎ እኮ ነው አንለቅም የምታድናት ከተማ የለም ልቀቅ ብያለሁ እያለ የፎከረ እኮ ነው አፍርድ ይመሽቆ በገመድና አቦይ ስብሐት በከጉድጓዱ ይወጡበት የትላንትና ታሪክ እሱ ነው ታሪክ ይደግሙት ነው ብርምብር የሚሉት ምርጫና ካይድልኛ ናይ ምርጫ ጉዳይ ለህዋት ለተገደፋት ሰራዊት ወደነው አትመርጥም ባጀት ይከለከላል ገንዘቡን አሽሳ በወርቅ ሸሽተሽ ምን አለና ነው በምን ልታስተዳድሩ ነው ከፌደራል መንግስት ዛጥሳ ምርጫ አላካሄድም ብለህ ምን ገንዘብ ልታስተዳድር ትፈልጋለህ ትግራይ ይበራል እንደንም መጥቶ ይወራል ያ የጥቅምት 24ን ጉዳይ ደግመዋለሁ ካልክ ቢንጎ ነው የምንለው ቢንጎ ልገመው አንተ የትግራይ ህዝብ ለራስህ ነፃነት ታገል ብያለሁ ራስን ነፃ አውጣ ብያለሁ እንዲህ ላይ ጥቂት ሰዎች ሲቧርቁብህ የምትከታተል ከሆነ ችግሩ ያንተ ነው የኮርዳት ችግር አይደለም ያለው ነገር ያለው ፈረስ ያደርሳል እንጂ አይዋጋም ያጠፋዋል ብያለሁ ጥቅምት 24ን አስታውሳለሁ ጥቅምት 24 እነሱ እንኳን እንቢ ቢሉ እኛ ጦርነት እንጀምራለን ብሎ አስጀምሮ ነው ያን ሁሉ የትግራይ ህዝብ ያስጨርሰው ይኸው እኮ ንግግሩ ለታሪክ እኮ መቀመጥ ያለበት ነገሮች እኮ ታሪክ እናስቀምጣቸዋለን ይኸው እኮ ደብረጽዮን ሂድ ሂድ ስለዚህ ይፈልጋሉ ወይ የሚለው ሳይወዱ ድርድር ይፈልጋሉ ወይ ከፈለጉ በግልጽ ይናገሩ እሺ ካልፈለጉ ውጊያ ነው የፈለጉት እኛ እንቀጥላለን ቀጥል እኛ ነው የምንፈልገው ቀጥል እሺ አዎ ምን ልታረግ ምን ልታመጣ ይሄን እብሪት ይደግሙት ነው የትግራይ ህዝብ ንቃ ብያለሁ በዚህ የከፈላችሁትን ዋጋ ታቀምጣላችሁ አሁንም እቺን ቋንቋ ሊደግማት ነው ደብረጽዮን ይደግማታል ደግሞ በእርግጠኝነት ደብረጽዮን ይሄን ቋንቋው ይደግማል ይናገራል አትጠራጠሩ ይሄን በእብሪት ተሞልቷል አዎ ትላንትና ጠቅላላ ህዋትና ሻቢያ ለኩብለላ ተዘጋጅቷል ማታ ሰርቻለሁ አንድ ቪዲዮ ሀገር ለቀው ሊወጡ ነው የት ይገባል አሜሪካ አይቀበልም ከዚህ በኋላ ይሄን ነው ታሪክ ይደግሙት ነው ተመለጠ ልብ አድርጋችሁ ደይ ኮርዳይስ አንድ ጓደኛ ይላል ምላስ ጥቁር ነው ይለኛል አንድ ጓደኛ ያለ የምናገረው ነገር ይሆናል ለዚህ እኮ ነው የዘመኑ ሼህ ሁሴን ጅብሪል የተባልኩት እኮ ትንቢቱን ስለምናገረው እኮ እመኑኝ ህዋት ይሄን ታሪክ ይደግመዋል ይሄን ታሪክ ይሄ እንግዲህ ስንት ዓመቱ ነው ጥቅምት 24 ስንት ዓመቱ ነው 4 ዓመት አሁን 4 ዓመት በኋላ እንደገና ሊደግሙ ነው ታሪክ ይኸው አዳምጥ እንግዲህ ሂድ ምንድን ነው ያልከው ድርድር ይፈልጋሉ ወይ ከፈለጉ በግልጽ ይናገሩ ካልፈለጉ ውጊያ ነው የፈለጉት እኛ እንቀጥላለን እሺ በውጊያ ደግሞ ይደመሰሳሉ ነው ደምስ ስለዚህ ይፈልጋሉ ወይ የሚለው ሳይወዱ በግድ ካልሆነ ይደመሰሳል አንቀን ይዛቸዋለን ያዘን ከቀጠለ ውጊያው መመለስ አይችሉም ረጎራው በሚል የሁሉ ድንፋታ ያው ግንባር ላይ እናቃቸዋለን ያየን ነው የሚደነፋው ማን እንደሆነ ሌላው መሞትም አይፈልግም እያየው ነው ወድቋል መመለስ አይችልም ያ ሁሉ መደበኛ ሰራዊት አስጨርሶ አሁን ሚሊሻ ልዩ ኃይል ተራርጦ የሳምንት የሁለት ሳምንት ስልጠና ወጣ ሰጥቶ ማንን ነው የሚያሸንፈው የትግራይ ህዝብ ነው አሸነፍ አልቻለም በሙሉ ሰራዊት አሁን የትግራይ ህዝብ እንግዲህ ይኸው ተመልከቱ የታጠቀው ብቻ ሌላው ሁሉም የሚለው የመከላከያ ሰራዊት ፋኖም ስትሰምሽ አንድ ቋንቋ ነው የሚለው ፋኖች ነው ያቸው አሁን ነንኩሮ ሚዲያ ነግልጥ ሚዲያ ብሳችሁ መከላከያ ሰራዊቱ ፈርሱ ሰራዊት አልቁ ነው የሚሉት ትናንትና ደብረዘይት ያየው ትርኢት ግን የመከላከያ ትርኢት ነው ያውም አየር ኃይሉን ብቻ ነው ያየው ሂድ ወደ ምድር ጦር ግባ ታንከኛው መድፈኛው አየር መቃወሚያው ሜካናይዜሽን ሁሉም ነው ሌላም ደግሞ ደግሞ ያልተነካ ነው ገና ወደ ባህር ኃይል ብትገባ በአፍሪካ የዘመነች ባህር ኃይል ኢትዮጵያ ገምታለች አልታየም እናሳያለን በቅርብ እናሳያለን የደህንነት መረቡን ቶ ቺፕስ ላይ ተገጥሞብን የምትንቀሳቀሱ ይህንን ቴክኖሎጂ የተላበሰን መንግስት እንደመሰዋለን ይላል እናጥፈዋለን ይላል ጉሮሮን አንቀን ነው ይላል ይሄ እብሪት ነው አሁን የሚመጣው ታሪክ ራሱ ሊደገም ነው ብየምልህ እመኑኝ ይህን ታሪክ ደብረጽዮን ይደግመዋል ያሁኑ ግን ሲጀመር ትግራይ ሰው አልባ ከተማ ወይ ሆረር መንደር ትሆናለች ብዬ ያልኩት ታሪክ አሁን ይመጣል አንድ ወንድሜ ቅድም አለ መጽሐፍ ቅዱስ ላይ ግብፅ እንደምትጠፋ ይናገራል አሁን ይሄን ኮርዳይት ያለው ቃል ሊፈጸም ግድ ይላል መጽሐፈ ደምሴ ቁጥር 46 26ን አንብብ ኮርዳይት ያለው ቃል ሊፈጸም ግድ ይላል በዚህ ንግግሩ ይደገማል ያዳምጥ የሚለው ሞት ማይፈልግ እያየው ነው ወድቋል መመለስ አይችልም በቃ ወድቀናል የኢትዮጵያ መከራሳይ ወድቋል መመለስ አይችልም ብሎ ነው
ያን ሁሉ የትግራይ አርጎ ያስጨርሱ። አሁንም ይሄን ቃል የሚደገሙ ይደግመዋል፣ ይቀጥል። ያ ሁሉ መደበኛ ሰራዊት አስጨርሶ አሁን ሚሊሻ ልዩ ኃይል ተራርጦ የሳምንት የሁለት ሳምንት ስልጠና ወጣት ሰጥቶ ማንን ነው የሚያሸንፈው? የትግራይ ህዝብ ነው አሸነፍ አልቻለም። በሙሉ ሰራዊት ህዝቡን እኮ አስጨረሳችሁት። ህዝቡ እኮ ሞተ። እናንተ ናችሁ በህይወት ያላችሁት እኮ ቦምቦሊ ነው መስላችሁ ከጧት እስከ ማታ ድረስ እየተዋባችሁ ያላችሁት እናንተ ናችሁ። ህዝቡ ማለቀ። አሁን እኮ መቀሌ የምትባለው ከተማ ልክ ድሮ ደብረ ዘይት ጀግኖች አምባ እንል ነበር። በጣም ጀግኖች አምባ ድሮ በጦርነቱ ጊዜ በዊልቸር በክራንች የሚሉ እና ደብረ ዘይት ጀግኖች አምባ ትባል። አሁን እኮ መቀሌ ጀግኖች አምባ ነው የምትባለው። ስሟ በሙሉ ወጣቱ እግሩ ተቆርጦ አርቲፊሻል እግር ሲያችን የመሰለች ቆንጆ ሴት አርቲፊሻል እግር አታ አርቲፊሻል እጅ አይታ አይኑ አርቲፊሻል እግራችሁ ይሄ ሁሉ እኮ ሲሆን እናንተ አንድ ጥይት አልገባባችሁም። አንድ ጥይት አሁንም ቦምቦሊ ነው መስላል። አንተ ሞንጆሪን እኮ ልጃገረድ መስላለች። ልጃገረዷ እኮ እዛ በቀለ ውስጥ እግሯ ተቆርጧል። እናንተ ናችሁ። አሁንም እንደገና ደግሞ ሰራዊት የሚባል የለውም። ምንድነው አትክልተኛ ነው እንዴ የምናመርተውኛ ታዲያ በየቀኑ አትክልተኛ ነው የምናመርተው። ትላንትና ደግሞ ሳሞራና ጻርቃንን አዩ፣ አበዱ። በቃ አብዱ። ጠና ወጣት ሰጥቶ ማንን ነው የሚያሸንፈው? የትግራይ ህዝብ ነው አሸነፍ አልቻለም። ለዩት ህዝቡን ልዩ በሙሉ ሰራዊትን አሁንም የትግራይ ህዝብ የታጠቀው ብቻ አይደለም ሌላው ህዝብ አትበሉ። ህዝቡ አያውቃችሁም። ህዝቡ ላይማ አንገቱ ላይ መሳሪያ ደቀናችሁበት፣ ቢፈልጋችሁበት ዛት ያፈናችሁ፣ የገደላችሁ፣ ያሰቃያችሁት። የትግራይ ህዝብ እኮ ስደት ገባ ወደ ወሎ፣ እየተሰደደ እኮ ነው ወደ አፋር። ትግራይ እኮ ሁለተኛዋ ኤርትራ እኮ ነው የሆነችው። አሁን ኤርትራ ሰው አልባ ሀገር ሆነች። ኢሳያስ አፈወርቅን ፍራቻ ነው ወጣቱ ከኤርትራ የሚጠፋው። ወደ ኡጋንዳ ይጠፋል፣ አትላንቲክ ኦሽን ይበለዋል፣ የቀናው ኢትዮጵያ ይገባል። ኤርትራዊ ነው የምልህ። ትግራዮችም እኮ እንደዚህ ነው ሆነች። አሁን ከትግራይ እኮ አዲስ አበባ ለመግባት እኮ ስንት ብር ተከፍሎ የሚገባው ወጣቱ የሚገባው እንዴ? ምንድን ነው የምታወራው? በቅርብ ቀን ውስጥ ትግራይ ልክ እንደ ኤርትራ ወጣት አልባ ከተማ ትሆናለች። አሁን እንኳን የሚገርማቸው አንዱ ጓደኛዬ ሲነግረኝ አሁን ትናንትና 10 ሚሊዮን የሚሸጥ የነበረ ቤት ትግራይ ውስጥ 1 ሚሊዮን ብር የሚገዛ የለም አሉ። 1 ሚሊዮን ገና ለገና ባንክ እንዲሆናልና ብራቸውን ይዞ ከባንክ አውጥቶ ወደ ቤታቸው ነው የሚያስገቡት። ደግሞ ባንኩ መጥቶ ደብረጽዮን ቢዘርፈው ይላሉ። ምክንያቱም በቀደም ዕለት በአሁን በቅርብ ቀን ውስጥ ባንክ ከበው ዘረፉ። የኢትዮጵያ ንግድ ባንክ ደብረጽዮንና ቦንጆሪ ነው። ታደሰ ወረደ እኮ እዛ ያያል እኮ ያል ታደሰ ወረደ ለምንም ነገር የማይመች ለራሳቸው ጊዜ ፐርፐዝሊ ያመጡት አንዱ የትግራይ ህዝብ ጠላት ነው። ፕሬዚዳንት ሆኖ መጣ። አንድን ነገር ሳይሰራ ጭራሽ የእነሱ ተገዢ ሆኖ ሮቦት ሆኖ ያደርገውታል። እየገዙት ነው ያሉት። ስለ ጌታቸው ስለ ታደሰ ወረደ አላወራም። ስለ አንተ አያገባኝም። እኔ ስለሱ ነው የማወራው። አንተ ግን አሁን እኔ ጨርስ እባክህ ጨርስና እኔ ወደ ራሴ ልግባ። ሂዳ አጣጣራ ይጨርስ። አጣጥር ወሬ ከጀመራችሁ አትጨርሱም እናንተ። ሰራዊትን አሁንም የትግራይ ህዝብ የታጠቀው ብቻ አይደለም ሌላው አሁን ሊመለስ ወደማይችልበት ደረጃ ስለደረሰ መምረጥ አለበት። ሁለት ምርጫ ነው ያለው። አንዱ ተቀብሎ የተኩስ አቁሙ ለመደራደር ማለት ነው። ቅድመ ሁኔታቸውን ተቀብሎ ለህዝቡም ገልጾ አሁን እነዚህ 7 ነጥብ ይሁኑ 8 ነጥብ 9 ነጥብ እንደ መነሻ ወስደን ልንደራደር ነው፣ የሰላሙ ውይይት ሊጀመር ነው ብሎ ማወጅ አለበት። ይህን አድርጎ የተወሰነ ጊዜ የተወሰነ እድሜ የጥሞና ጊዜ ሊያገኝ ይችላል። አይ አልቀበልም ካለስ እንደመስሰዋለን፣ አይቀርለትም፣ መደምሰስ ነው። ስለዚህ ደመሰሳለሁ ወይ ማለት ነው ያለበት። መጨረሻ ይሄ ነው። ይሄን ካወቀ እንደመስሰዋለን። መከላከያውንም አብይንም የመከላከያ ሰራዊቱ ይሄ ዋጋ አስከፍሎታል። መቼ? ያኔ ዳግም አገሩ እመኑኝ። በቅርብ ቀን መጥቶ ደብረጽዮኖችን ቋንቋ ካልተናገረ ኮርዲኔተር የፖለቲካ አላውቅም፣ በቃ አላውቅም። ምን ፖለቲካ እብሪታችሁን ስለማውቅ ትዕቢታችሁን ስለማውቅ ዛሬ የእነዚህ ሰዎች ሚስጥር በማን እየተነገረ ነው? በፋኖ እየተነገረ ነው ያለው። የፋንታውን ማባን መግለጫ ስሙት። ይዱና ትላንትና የገቡ 2 የፋኖ አመራሮች አሉ።
የነሱ ኢንተርቪው አክቹዋሊ ሚዲያ ላይ አልወጣም። ትላንትና ቆርጦ ልኮልኝ ነበር፣ ሰምቼው ነበር። በጣም የሚገርማችሁ ነገር ነው ራሳቸው ሻቢያዎቹ የምታፈነግጡ ከሆነ እኛንን እናጠፋችሁ ይሏቸዋል አሉ። ከአስመራ እኮ ነው የሚሏቸው፣ ጎጃም ከአስመራ ጎንደር እናጠፋለን ይሏቸዋል። እኔ ባለፈው የሰራሁት ቪዲዮ ላይ አልኩኝ፣ ትግራይ አስመራ የገቡት የአማራ ፋኖ አመራሮች ተመርዘው ኢሳያስ ይለቃቸዋል አላልኳችሁ? አላልኩም ወይ? አልሰራም። እስኪሰራ አልሰራ በጻፍ እዚህ ጋር መርዞ ነው የሚለቋቸው። ጎጃም አስመራ ሞቱ እንዳይባል ዘመነ ተመርዞ ይመጣል፣ ወይ ጎጃም ወይ ጎንደር ይገባል። ራያቸው ላይ ኃይለኛ የሆኑ ሰዎች መሳሪያ ደቅነውባቸው ነው የሚንቀሳቀሱት የአማራ ፋኖ አመራሮች የተባሉት በሙሉ። ይሄ ነው የእነሱ ንግድ የሚባሉትን እያሰማችሁ ነው እያመጣው። እንግዲህ ራሱን ቤት መብራት አቅቶት እኮ ዝም ብሎ ልጆቹን ቤተሰቡ አሁን ስለ አንድነት የሚለው አንድ ጊዜ ግባ የሚባል አሁን አንድነት ብሎ በቃ አሁን ሰሞኑን የተቆጣጠረው ሚዲያውን ይሄ ነው። በአንድነት ስም ብሎ አማራውን የበተነው ይሄ ነው። እኔ አንድ ጓደኛ የኤርትራ ደም አለበት የሚል ነገር ሰምቻለሁ። እሱን ለማጣራት እየሞከርኩ ነው። የምታውቁ ሰዎች ካላችሁ ንገሩኝ። በሙሉ አማርኛ ቋንቋ ተናጋሪ ሻዕቢያና ህዋቶች አማራውን ከበውታል። ወደድክም ጠላሜን አስረግጬ ነው የምነግርህ። አሁን ደግሞ መሀል ከተማ ላይ ሰሜናውያኖች እንሰባሰብ በሚል እየተፈላለጉ እየተገናኙ ነው ያሉት። እየተካተሉ ነው እኛ በድብቅ። ወይዘሮ ሀብታሙ በብስጭት ወጥቶ ይህን ሰውዬ ነው የሚናገር ያለው። አንድ ጊዜ ግባ የሚባል የማይባል ነውረኛ የራሱን ቤት መብራት አቅቶት እኮ ዝም ብሎ ልጆቹንም ቤተሰቡንም ትቶ ሌላ ስቴት የሄደ ተራ ዱርዬ ከዛ ግን ደንበኛ አክተር በቃ የሌላው ዝምታ እንደፈለጉ አፍ እንዲከፍቱ እድል ያሰጣቸው አድርገው የወሰዱ ራሳቸውን በተለየ አክተር አድርገው ሊመጡ የፈለጉ አካላት ይሄ የህልውና ትግል በመከራ አልፎት በመከራ በፈተና ተሻግሮ እዚህ ከደረሰ በኋላ እንደገና ጎራ እንደገና ቡድንተኝነት የፈጠሩ መሄድ ምንድን ነው የሚጠቅመው? አዎ እንግዲህ ይሄ የዲያስፖራው የአማራ ፖለቲከኞች መጨረሻቸው ነው። ያው መጨረሻ ብዙ አለ። እኛው የነሱ አርኪቭ እያመጣን እዚህ ማቅረቡ ጥሩ አይደለም ብለን ነው እንጂ ብዙ ነው። አሁን በየቦታው ቋንቋቸው የቁራ ቋንቋ ሆኖ እየተባሉ ናቸው ያሉት እየተጨቃጨቁ በከፍተኛ ሁኔታ ዲያስፖራው ፋኖ ልክ እንደ ሸኔው ዲያስፖራው ላይ ፈርሷል። አሁን ሸኔ የምትሉት የነ ጆዋር ሴል የነ ጸጋዬ አራርሳ ስቄድ ገቢሳ የኖህ ገቢሳ ሚልኬሳ ሳሳዎቹ ሳሳ ብሎ የመጡ በሙሉ ሳሳ ነው መጨረሻቸው። ሳሳዎቹ አሁን አሜሪካን ሀገር ወደ ተበተኑ። አሁን ሚልኬሳ ነበር የመጨረሻ ሚልኬሳም ተበተነ። የለም ታውቃለች ሚልኬሳ የለም። ጸጋዬ አራርሳ ተበተነ ታወቀበት። ስቄድ ገቢሳ ሄኖክ ገቢሳ ምናምን እነ በቀለ ገርባ ፓርኪንጋችንን እንስራ ፖለቲካ በቃም ብለው ወጥተዋል። ትንሽ መራራ ነው ብቅ የሚለው። ስለዚህ ልክ እንደዚህ እንደፈረሰው የሸኔው ትግል እንደፈረሰው ዲያስፖራ ላይ ይሄኛውም የፋኖም ትግል ዲያስፖራ ላይ አፈርድ ይፈርሷል። አለቀ። አይነቃነቅም። ከዚህ በኋላ በምንም ተአምር ስብሰባም ጠርተው አዳራሽም ጠርተው ብትነግረው ካሁን በኋላ ጅል አማራ ካልሆነ በስተቀር ለአማራ ነፃ ውጭ ብሎ እናንተን የሚከተል ፖለቲከኛ የለም። ይህን አስረግጬ እነግራለሁ። ልክ መሬት ላይ ያለውም ይሄ ነው። መሬት ላይ ያለው አሁን መንገዱን ያጣው ካልሆነ በስተቀር በሙሉ እየገቡ ነው ያሉት። ባለው ቀዳዳ ሁሉ እጃቸውን እየሰጡ እየገቡ ለሰላም ለእርቅ እየገባ ነው ያሉት እንደ ጉድ። ያው ፖለቲካ ግን እንደነገሯችሁ የወታደር ልብስ ያለብሱና ማረክን ይላሉ። ወታደሩ እንዲያዘ ይሄ የነበረ ፊልም ነው። እሱ እናውቀዋለን። ሸዋሸዋ እነሱም እየተናገሩ ነው ያሉት። ማስረሻም ተናግሯል እንዴት ፕሮፓጋንዳውን እንደሚሰሩት። የፌስቡክ እና የዩቲዩብ እና የምናምን ሚዲያ ዘመቻ ነው። ለእንኩሮ ሚዲያ ነው የሚሰጠው። እሱ እንኩሮ ሚዲያ አማራውን ሊያስጨርስ ከደቡብ የመጣ ሰው ነው።
ስለ አማራ ምንም አያውቅም። አማራ ላስጨርስ የተወከለ ሰው ነው። ወሳኝ ሀገር የቁርጥ ቀን ሀገር የጠላቶቿ በራሳቸው ያልተናገረ ቅዠታቸው የወደቀች ቢመስላቸውም እንደ ዕለት ሆነ የተጋፈጥካቸው ሴራቸውን እንደ ምናምንቴ የደረክባቸው ውድ ክብር ይገባል። ቲንክ አመሰግናለሁ። ይሄ እኔ ያለው የምናገረው የምታዩት ፖለቲካ ስለሆነ ነው። ፖለቲካው ትናንትና ጠቅላይ ሚኒስትር ዶክተር አብይ የተናገረውን ሰምታችሁታል። አየር ኃይል ላይ አንድ ትልቅ ነገር ተናግሯል። እሱ ላሰማችሁና ፕሮግራማችን አጥር እናድርገው። የታለ እችን እናዳምጣችሁ አንዴ። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 ጄሲ 10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምን ችሁ ግራ ሊገባችሁ አሁንም ሚካያን ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለች። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለ ማወራረዷን አትተው። ይሄ ምን ነው? ቆሞ ቀሮች ይላችኋለሁ። በሚግ 21 ዘመን አስተሳሰባቸውን ያስቀመጡ ይላችኋል። ማን ነው? ትላንት ሰነፍ ያሉ ናቸው። ሰነፎች ያሉ ትላንት ሰነፎች ያሉ ናቸው። እነሱ ናቸው። ስለዚህ ስለነሱ የተናገሩ ነው አብቹ እና ብዙ ነው። እኔ አሁን ይሄ ነው ብያለሁ ነገራችሁ። ይሄ ግልጽ ነው። ይሄን ለማወቅ ባለፈው አንድ ነገር አሰምቻችሁ ከሆነ ታስታውሱ ከሆነ አሳምነው ጽጌ እንትና ማን ነው ጃር ተፈራ ለሻቢያማ እና ለህዋትማ አንገታችን እንሰጣለን ነው ያሉት የተናገሩት። አንገታችን እንሰጣለን ያሉት ታስታውሱ ከሆነ ማለት ነው። ስለዚህ አሁንም ውድ አድማጭ ቤተሰቦች ትግሉ ቀላል አይደለም። ቀላል ፈተና አላለፍንም። ቀላናቸውን በላያቸውን ለጥባጥ ቤት ይጫወትንባቸው። ከዚህ በኋላ ኢትዮጵያ ሊደፍር የሚችል ከዚህ በኋላ ኢትዮጵያ ሊነካ የሚችል ምንም ኃይል የለም። ስራ ውስጥ አለን ብያቸዋለሁ። ያ ከባዱ ስራ ነው ያ ስራ። ስለዚህ በሱ ጉዳይ ላይ በደንብ አድርገን በስፋት እንመጣበታለን። እንግዲህ ውድ አድማጭ ዛሬ እንግዲህ እንደነገርኳችሁ ከ8 ሰዓት ጀምሮ በአድዋ ልዩ የሆነ ዝግጅት ይዘጋጃል። እንግዲህ የዝግጅቷ ዓላማ ጀግኖቿን ኢትዮጵያ ታከብራለች፣ ጀግኖቿን ኢትዮጵያ ትሸልማለች። ዝም ብሎ ሰግጥ ደድብ ተብሎ ሚሊየንስ መኪና ምናምን ሳይሆን ጀግናዋ ማን ነው ብላ አገር ትሸልማለች ብሎ ትልቅ ሰዎች፣ ትልቅ አባቶች፣ ትልቅ የታሪክ ሰዎች ዛሬ ለስራችን ለልፋታችን ዋጋ መክፈል አለብን ብለው ትልቅ ዝግጅት አድዋ አዘጋጅተዋል። እግዚአብሔር ያክብራቸው። እንደዚህ አይነት ሰዎችን በየጊዜው እንዲፈጠሩ እንፈልጋለን። እንዲወጡ የቲፎዞ ሳይሆን የእውቅና ሳይሆን እውነትና ሀገር ላይ ተመርኩዞ ለሚወጡ ሰዎችን ሁልጊዜ እድሜያቸውን ያበርክትልን ነው የምንለው። የተጀመረው ነገር መቀጠል አለበት። ታሪካዊ ሰዎች፣ ጀግኖች፣ ኢትዮጵያ ያልተነገረላቸው ያልተዘመረላቸው ብዙ ሰዎች አሏት። መውጣት አለባቸው እና እነሱን ጊዜ ፕሮግራም መጀመሩ ራሱ በእኔ በራሴ ሰርፕራይዝ አድርገውኛል። በጣም ከልብ አመሰግናችኋለሁኝ። ግን መቀጠል አለበት ባይ ነው። ለዚህ ድጋፍ የምታደርጉ እነማን ናችሁ ስትሉ አይሆንም። በጣም ከባድ ነው። አንዳንድ ነገሮችን ለመጎብኘት ሞክሬ የነበረ ጭራሽ በትግላችን ምክንያት ሊያዩኝ እንደማይፈልጉ ተቋም ነው ላቸው እንዳሉ ሁሉ ነው መረጃ የተሰበሰብኩት። ደስ ብሎኛል። እኔ የጠላትን መብዛት የመውጣትን ምልክት ነው ይባላል። እንኳን ሊረዷቸው ሊተባበሯቸው ስሜን ጠርቶ አይደለም፣ ስሜን ስለጠሩ ብቻ ከቢሮ ያባረሯቸው ሁሉ አካላቶች አሉ። ምን የመንግስት አካላቶች ነው የምላቸው። ለዚህ ነው ጠላቶቻችን እኛውን ሰው ሸኔ ይመስለዋል። ዩናይትድ ኮርዳ ይጠላል ወይ ፋኖ ወይ ጁንታ ወይ ሻዕቢያ ይመስለዋል። እዚህ ውስጥ ግን ታሪክ በራሱ ጊዜ እኛ እንደዚህ የበሬ ግንባር ሆኖ እንድጋፈጥ ያደርጋል አንድ አምላክ ነው። እንደ መልእክተኛ ልኮንም ሊሆን ይችላል፣ ማን ያውቃል። ስለዚህ አንድ ጠጥሮ ወረናል ለዚች ሀገር፣ አንድ አሻራ አስቀምጠናል ለዚች ሀገር። ለዚህ ላስቀመጥናት አሻራ ደግሞ የሚያመሰግንንና የሚያወድሰን ስናገኝ ደግሞ እግዚአብሔር የተመሰገነ ይሁን። አክብሮት ይስጣችሁ ነው የምንላቸው እነሱ እና ሁላችሁም እንግዲህ ውድ አድማጮች ቤተሰቦቻችን በሙሉ ዛሬ በታላቁ
አድዋ እንገናኝ። እዛ ጋር በደንብ አድርገን ፎቶ እንነሳለን። ታሪካዊ ቀን ምን አድርገን እንዘግበዋለን። አድዋን ያላያችሁትም የማየት እድል ያጋጥማችኋል። ፎቶ ትነሳላችሁ። መታችሁ አትሊስት መታሰቢያ ለልጆቻችሁ ለታሪክ እንድታስቀምጡ። እኔንም በአካል የማታውቁኝ ሰዎች እንግዲህ እዛው መተን ፎቶ እንነሳለን፣ እንገናኛለን፣ እንተቃቀፋለን፣ እንሳሳማለን። ይህንን ፕሮግራም እናሳልፋለን። በዚህ አጋጣሚ ላይ ብዙ ሰዎች አሉ እንደነ ሽመልስ አይነት ከአሜሪካን ሀገር ለዚህ ድርቅ ስራ መሳካት ትልቅ ዋጋ ይከፈሉ አሉ። ብዙ ከሌበ የምላቸው እስራኤል የሚያገር ያሉ ያሉ ብዙ ናቸው እና ለእነሱ ሁሉ ምስጋናኛ የምናመሰግንበት ቀን ነው። ወዳችኋለሁ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ እቺ ፕሮግራሜን በዚህ ልዝጋትና ባይሆን ደግሞ በኋላ ላይ ከቦታው የሚቻል ከሆነ ከቦታው እንዘግባለን። ካለበለዚያ ፕሮግራማችን በቀጥታ እንዴት እንደምናደርግ እናየዋለን ማለት ነው። ይሄ ነው ያለው። ይሄንን በእነዚህ በግልብጥ ሚዲያዎች ፕሮግራማችን በዚህ እንዘጋላችኋለን ማለት ነው። ይሄ በዚህ እንዘጋዋለን። ክብር ለሚሰጠው ክብር ሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን እንደ ህዝብ አሁንም ችግር የለብኝም። ክብር ለጀግና ተንታጋይ በገሪ ስራ ሞራ ማርሽ ቀያሪ መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር አላችሁ። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለደህንነት ተቋሞቻችን፣ ኢንሳ አርቲፊሻል ኢንተለጀንስ እና መሰል የደህንነት መረቡ፣ ለክብርት ከንቲባ አዳነች አቤቤ ሀገር ለውጣ የሴት ወንድ ሆና ብጡል ጣይቱ ብለናታል ዘመናችን። ለእንደነሱና እሷን ለመሳሰሉ ጀግኖች በሙሉ አንድ ቁጥር አድርጉልኝ። ወዳችኋለሁ። ሰላማችሁ ይብዛልኝ ብዬ ፕሮግራሜን በዚህ በጽንፈኞቹ እጨርሳለሁ። ውትር ያልሽ ህውሓትየ ኩፍስ ህውሓትየ ኩፍስ ካለቲካ አይገባሽ ድርቅ ደረቅ ያልሽ ትትሪ ክብር ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሻለሽ ትትሪ አይገባሽ ድርቅ ደረቅ እያለሽ ትትሪ እናቅኖ አይገባሽ ድርቅ ደረቅ ያልሽ ካይገኑባሽ ቻይ ደራትሽ መግለጫ ኩርስሽ ውትር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራት ነሻምለሽ ትትሪ